ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። የኔ ውድ ፋሚሊዎች፣ የኔ ቆንጆች፣ የኔ ወርቆች፣ የኔ ማላቭሊ ፋሚሊ ማለት ነው። ደህና ናችሁ? ተናፍቃችኋል። ሶ በጣም እንደምወዳችሁ ታውቃላችሁ። ወርቅ የሆናችሁ አብሶ በዚህ ትዝታ ኪዩን ውስጥ ያላችሁ ኦዲየንሶች ወርቅ የሆናችሁ ናችሁ። ሶ ሁሉም ቻናሎች ውስጥ ያላችሁ ወርቅ የሆናችሁ ናችሁ። ግን በጣም ደግሞ እዚህኛው ቻናሌ ውስጥ ያላችሁ ደግሞ በቃ ጥርት ያለ ወርቅ ታውቃላችሁ። እንደዛ ናችሁና በጣም ነው የምወዳችሁ፣ በጣም ነው የምትናፍቁኝ። ሶ ከናንተ ጋር በየቀኑ ብገናኝ በጣም ደስ ይለኛል ታውቃላችሁ። ሳይመቸኝ ሲቀር ቪዲዮ የሆነ ሳይመቸኝ ሲቀር ነው እሺ ማልመጣው እንጂ ከናንተ ጋር በየቀኑ መጥቼ እንደዚህ ብጫወት ደስ ይለኛል። ሶ ዛሬ ደግሞ በጣም ደስ ብሎኝ ነው የመጣሁት። የእውነት ለመናገር ፍቅርን ወደድኳት። ምን ትላላችሁ? አሁን ነው የወደድኳት። ምክንያቱም ለምንድን ነው ታውቃላችሁ? ሶ ከዚህ በፊት ይሄ ነገር አዲስ ሊሆንበት አይችልም ለአብርሃም ማለት ነው። ከዚህ በፊት ትዝ ካላችሁ ሶ በጣም የኛንም የአብርሃምንም ልብ የሰበረችው ሩታን ትዝ ካላችሁ ማለት ነው። ሩታ አብርሃምን እወድሃለሁ፣ አፈቅርሃለሁ፣ ወደ ራሴ ተመለስ፣ ወደ ህይወቴ ተመለስ ብላ ወደ ህይወቷ አብርሃም ከተመለሰ በኋላ አልፈልግህም ለመበቀል ነበረ ብላ በ3 ቀን ተጫውታ ይሄንን ቃል መልሰዋለች። እና ዛሬ ደግሞ እንግዲህ ፍቅርና ሩታ አንድ ላይ ሆነን አብርሃም አንተን ከሄርሜላ ካንተ ህይወት ሄርሜላን ለማውጣት ነው ይሄን ነገር ውሃ እየጠጣን ግን ዋ ካልጠጣን አይሆንም። ቤት ዋ እየጠጣችሁ እና ማለት ነው ሄርሜላን ካንተ ህይወት ለማውጣት ነው እንደዚህ ምናረግ ብሎ ሲመጡ አሁን አብርሃም በሄርሜላ እግሯ ስር ወድቆ እግሯን ልሶ ጫማዋን ልሶ ይቅርታ መጠየቅ አለበት። አለቀ። ይሄ ቃል ነው ተናግሬያለሁ አለቀ። ቤተሰብ ማለት ነው ምክንያቱም እንደ ሄርሜላ ይላችሁ እኔ እዚህ ጋር ሴቶችን አላወዳድርም። ነገር ግን እንደ ሄርሜላ አይነት ሴት አብርሃም አያገኝም። ገባችሁ አይደለም? ምክንያቱም ምንም አይነት ጥፋት አጥቶ ቢመጣ እሺ ብላ የምትቀበል የሆነ አንድ ሰው እኮ ማለት ነው አንድ ወንድ የሆነ ጥፋት ሲያጠፋ እኮ ጥፋት አጥፋል አልፈልግም ትለዋለች አይደለ? አብርሃም የሆነ ነገር አጥፍቶ እንኳን ኢቭን ቶሎ ብላ ይቅርታ ነው የምትለው ማለት ይቅርታውን ትቀበለዋለች። ወይም ደግሞ 2 ቀን 1 ቀን አኩርፋ እሺ ብላ ነው የምትቀበለው። ገባችሁ? አንድ ቀን ምን አድርገው አታውቅም። በዚህ ልክ እንደዚህ ሆና እሱን አድናው ገባችሁ አይደለም? ብዙ ነገር አድርገው እንኳን እሷን ሳያመሰግን ምን ሳይል ጭራሽ ሄርሜላን እንደ ጥፋተኛ ሄርሜላ ልክ እሱ በታመመ ጉዳይ ላይ እጇ እንዳለበት ምናምን አድርጎ ነው። ገባችሁ አይደል? እሷን በአንዴ ከህይወቴ ውጪ አልፈልግሽም ኢቭን ከሩታ ጋር ጭፍልቅ አድርጎ መጀመሪያ አልፈልግሽም ብሎ የፈታትን ሚስቱንም ከሄርሜላ ጋር አንድ ላይ አድርጎ አልፈልግሽም ከህይወቴ ውጪ ያላት ማለት ነው ለሄርሜላ። ገባችሁ? ኢቭን እንኳን እንደዛ ብሏት እንኳን ሄርሜላ ከህይወቱ ልትወጣ አልቻለችም። ገባችሁ? ሊቆርጥላት አልቻለ። ምክንያቱም ስለምታፈቅረው ስለምትወደው ነው። ሄርሜላ ማለት አብርሃም ነው ይዟት የመጣው። አንደኛ እሱ ነው በቃ አለቀ። ከማንም ወንድ ጋር መታታቅም። ገባችሁ አይደለ? ያፈቀረችው እሱ ስለሆነ ነው ከሱ ጋር ያለችው። ገባችሁ? እንጂ ሌላ ፍቅር ያለበት የወንድ ፍቅር የወንድ ጥማት ያለበት ሴትማ 10 ወንድ ጋር ይሄዳል። ይሄ እናውቃለን። ሄርሜላ ደግሞ ያፈቀረችው አብርሃምን ነው የምትፈልገው፣ አብርሃምን ነው ማግባት የምትፈልገው አብርሃምን ስለሆነ ነው ከሱ ጋር ያለችው። ገባችሁ አይደለ? እንጂ ወንዳታ ምናምን አይደለም። ገባችሁ? እዚህ ጋር ወንድ እንዳጣች ምናምን እንደታረጓት ማለት ነው። ገባችሁ አይደለ? እንጂ የወንድ ጥማት ካለባት ወንድ 10 መቀየር ካለባት እኮ እንደ አንዳንድ ዩቲዩበሮች 10 ወንድ መቀየር ትችላለች። ገባችሁ? በቀን 10 መደረደር ትችላለች። ግን እንደዛ አትፈልግም። እሷ የምትፈልገው አብርሃምን ነው፣ የምትወደው አብርሃምን ነው። አፍቅራም የመጣችው አብርሃምን ነው። ገባችሁ? አፍቅራም የጠየቀችው እሱን ነው። አለቅ እና ደግሞ ሩታ ለካ ለዛ ነበር አንዴ ከሄርሜላ ጋር ሆን አንዴ ሩታ ግን በጣም ነው የምትገርም። የበለጠ አብርሃም ካንቺ ህይወት እንዲወጣ የበለጠ እንዲጠላሽ እያረግሹ ነው ደጋግመሽ ማለት ነው። የምሬን ነው የምልሽ። እንደዛ ስላረግሽ አይደለም። አሁን ይሄ ሰሞን ራሱ ቪዲዮ ጭር ብሎ ነበር። እኛ ስለማያያችሁ የነ አብርሃምን ድምቀት እኛ ነን። በዚህ አጋጣሚ እንድታቁ ማለት ነው። ማናችሁ ማለት ነው ትንንሽ ዩቲዩበሮች እኛ ካላንጫጫን ሚዲያውን ገባችሁ አይደለ? አጠቃላይ በቃ የነሱን ፎቶ አድርገን ታግ አድርገን የነሱ ስም ተጠቅመን እኛ ካልሰራን ገባችሁ ሚዲያው ራሱ ደመቅ አይልም። ስለዚህ እኛ ራሱ የነ አብርሃም እንዴት ነው በቃ ይኸውላችሁ እና አብርሃም አሁን ልክ እንደ ጨረቃ አሁን ሃይሚና ብሩኬ ጨረቃዎች ናቸው። ገባችሁ? ለኛ ማለት እኔ በጣም ጨረቃዎች ናቸው። ስለነሱ ብዙ ማውራት አልፈልግም። በራሳቸው ቪዲዮ አወራለሁ። ሶ ኮከቦች ደግሞ እኛ ነን አይደለ? የሃይሚና የብሩኬ። ስለዚህ የና አብርሃምን ኮከቦች እኛ ነን፣ ትንንሽ ዩቲዩበሮች ማለት ነው። ይሄ ሰሞን ሚዲያው ራሱ እኔ 2 ቀን አሁን ቪዲዮ አልሰራውም። ሶ ሚዲያው ጭር ትንሽ ዩቲዩበሮች ከሌለ እነሱ ዝም ብለው ይለቃሉ። እኔ ምን እንደሰሩ ራሱ አላይም። የሆነ እልፍ ስል አያለው እንጂ ገባችሁ አይደለ? አረፍታ አግኝቼ ነበር። የምሬን ነው የምላችሁና
ስለዚህ እና አብርሃም ራሱ እኛን በደንብ ማመስገን አለባቸው በዚህ አጋጣሚ። ቲክቶክም ጭር ዩቲዩብም ጭር እኛ ትንሽ ዩቲዩበሮች ያኑራቸው ለና አብርሃም ገባችሁ? አዎ እኛ ከሌለን አሉ አንዳንድ ምቀኛ እና በዚህ አጋጣሚ የሆነ ነገር ልንገራችሁ። አሁን ቪዲዮ ወደ አስቴቱ ወደ ቪዲዮ ሄዳለሁ። ሶ ምን ለማለት ፈልጌ ነው፣ አረብ ሀገር ያላችሁ እህቶቼ እርስ በራሳችሁ ከተባላችሁ ማለት ነው እናንተም ነገ ሀጅ ናችሁ፣ ሟች ናችሁ፣ አፈር ናችሁ። ግን ትላንትና ዜድ ላይቭ ላይ እኔ ማታ ነው እንግዲህ ላይቭ ላይ ነበረች ስገባ ነው የተነገረኝ። 3 ሰዓት ሙሉ ቁጭ ብላ ያልገባችሁም ካላችሁ 3 ሰዓት ሙሉ ቁጭ ብላ ቪዲዮ የሰራችሁ ቪዲዮ ላይቭ ላይ ነበረች እና ላይቭ ላይ ገብቶ የሆነ ሰው በምታቅ ስም ገባችሁ አይደል? አሁን እኔ ትዝታ ነኝ። በእኔ ስም ብዙ ሰው ሊመጣ ይችላል እናንተ ቤት፣ ግን የኔን ስም ገብታችሁ ሰብስክራይበርን አይታችሁ እኔ እንደሆንኩኝ ነው አይታችሁ ማስገባት ያለባችሁ እንጂ የኔ ስም ተጠቅሞ ሰው ሲለመጣ ማስገባት የለባችሁ። እኔ ስመጣ የሆነ እኔ ላወራ እችላለሁ። እነዚህ ሰው ዝም ብሎ አስገቢኝ ዜድ ብሎ ታስገባለች። ከዛ ታውቃላችሁ ወንድና ሴት ምን እንደሚያረጉ ማለት ነው። ወንድና ሴት የሚያረጉትን ነገር ልክ ላይቭ ላይ ቪዲዮ ላይ ነው የለቀቁባት ማለት ነው። ገባችሁ አይደለ? ቪዲዮ ከፍቶ ላይቭ ላይ ነው የከፈቱባት። ገባችሁ? ከዛ ቶሎ ብላ ያው ደንግጫለሁ እየጮኩ ነበር ምናምን አለች። እኔ አላየሁም። እንግዲህ ዩቲዩብ በአንዴ ነው ታውቃላችሁ፣ ይሄ ነገር አይወድም። ከዚህ በፊት ታውቃላችሁ ትልቁ ፌመሱ አይሾ ስፒድ ኢትዮጵያ የመጣውን ልጅ ታውቃላችሁ፣ ዘሎ ያ ነገር ወጥቶ ነው በአንዴ ዩቲዩቡ ድምጥማጡ ጠፍቶ ይቅርታ ጠይቆ የመለሰበት የመጨረሻ እድል የተሰጠው ማለት ነው። ስለዚህ እንደዚህ የምታርጉ እህቶቼ ማለት ነው ምንም አታገኙም። የአሁን ደስታ የሆነ ዛሬ ልትደሰቱ ትችላላችሁ፣ የምቀኝነት ደስታ ማለት ነው። ነገ ግን ምን እንደሚደርስባችሁ አታውቁም። ስለዚህ የዜድን ቻናል አላዘጋችሁ ነገ ሌላ ትከፍታለች። የማናችንም አረብ ሀገር ያለ ነው ቻናላችን አላዘጋችሁ እኔ ዛሬ ቢዘጋ ነገ እመጣለሁ በሌላ አለቀ። ግዴታ ሰብስክራይብ አይደለም እኮ አይደል እንዴ? ግዴታ እኔ እይታዬ ነው የምፈልገው። ሰው እኔ ዛሬ ከከፈትኩኝ ዛሬ እመጣለሁ ሌላ ከፍቼ። ገባችሁ? ግን እናንተ ነገ ምን ላይ እደርሳለሁ ብላችሁ ማሰብ አለባችሁ። የሰው ክፋት ምንም አይሰራም ክፋታችሁ። አብርሽን እዩ እስቲ ቡታጀራ ላይ አጠቃላይ እኮ ወጣቶችን ዩቲዩበር ነው ያደረገው። ከሱ አትማሩ? አረብ ሀገር ቁጭ ብላችሁ አረብ ሀገር ላይ ሆነ ይህቺ ትንሽ ቪዲዮ አምጥታ ለምትለቆስ እሷ ላይ ምቀኝነት የምትሆኑ ምን ልታገኙ ነው? እና ወደ ቪዲዮ ልሂድ እስቲ። በጣም ብዙ ነገሮች እየተፈጠረ ነበርና እነዛ ነገራቶች ድንገት እንደዛ መፈጠራቸው ብዙዎቻችሁ ግራ አጋብቷችሁ ነበር። አይ ነው ግራ የሚያጋባ ነገር ነው። እኛም በድፍረት ነው የገባንበት። ሁሉም ነገር ታስቦበትና ታቅዶበት የተደረገ ነገር ነው። አውርተንበት ነው የጀመርነው። ማለት እኔ ልክ አብርሃም ሁለቱን አያችሁ አይደለ? እነሱ የሆነ ሲያወሩ ማለት ነው የአብርሃም ልብ ስብራቱን የኦዲየንስን ምንም አያውቁም። ገባችሁ? አሁን ፍቅርን ሊወዳት አሁን ሞቶኬ ሲገባ ፍቅር ሞቶኬ ሲጀምር አብርሃምና ሩታ ማለት ነው የሆነ ቻናል ይቀዘ እኔ ሩታንም ያው በጣም እንትንላታለሁ። ሶ በጣም ማለት ለአብርሃም እንዴት ነው የሆነ ወንድ ልጅ ቀኝ ነው አይደለ? ግራ ጎን ሆና ደግሞ ከሱ ጎን ደገፍ የምታረግናት። ገባችሁ አይደለ? ድጋፉ ነች። ገባችሁ? እዚህ ጋር ሩታንም እንትን አልልም። ነገር ግን እኔ አብርሃምን በጣም ማደንቀው ምንድነው ታውቃላችሁ? ማንኛውም ቻናል ከእንትን ካለ ምቀኝነት የለበትም። ሄዶ ሞቶኬ ያስገባል። በሆነ ራሱን አሰድቦ ቤተሰቦቹን አሰድቦ ለሌላ ሰው ይሞታል። ገባችሁ አይደለ? እና ማይ ሃርት አብርሃም ማለት ነው የእውነት እኔ ማለት እሱን እንትን ብሎም ራሱ ማለት በሚሰራው ስራ ብጠላውም ግን የሆነ ሰውን የሚደግፈው ነገር ላይ የሆነ አሁን ፍቅር ሞቶኬ ያስገቡ አያችሁ። በቃ ሩታና አብርሃም ማለት ነው በቃ የሆነ ቦታ ላይ የሆነ ሰውን በቃ ደገፍ ያደርጋሉ። ገባችሁ? ከነሱ ተማሩ ቅንነትን። ከቡታጀራ ዩቲዩበሮች ተማሩ። አጠቃላይ ትንሽ አይሉ ትልቅ አይሉ ይሄዳሉ፣ ዩቲዩብ ይከፍታሉ፣ ቪዲዮ ይሰራሉ። ተማሩ። እነሱ እኮ ምቀኝነት የለባቸው። እናንተ ምንድነው እዚህ ቁጭ ብላችሁ አረብ ሀገር ምቀኝነት አልፈልግም ብሎ እኔ እሱ ማውራት ሲጀምር ከሩታ ጋርም ያወራው ነበረ እና እኔና ሩታ ማንም እንዲያውቅ አልፈልግም በሰዓቱ ማለት ነው። ምክንያቱም ሄርሜላ ከማላቸው እንድትወጣ ስለምፈልግ በዛ መሀል ደግሞ አይናችሁ ይውጣ። ሄርሜላ አትወጣም። ገባችሁ? አይናችሁ ይውጣ። ያንቺና የሩታ ማለት ነው። ገባችሁ አይደለ? የፍቅር ያንቺና የሩታ አይናችሁ ይውጣ። እናንተ ግን በአብርሃም ህይወት በሰው ህይወት ነው ሰው የምትጫወቱት። ገባችሁ አይደለ? ሄርሜላ ማለት እዚህ ጋር ማለት ነው የሄርሜላ እንትኑ ሀቋ ወጣ። ገባችሁ? አሁን እንትን የምትሉት እናንተ ናችሁ። እናንተ ጥሩ የሰራችሁ መሰላችሁ አይደለ? ግን ሄርሜላ ሀቋ ወጣ። ምንም እንዳልሰራች ምንም ንጹህ እንደሆነች እናንተ ተመሳጥራችሁ ሩታና አንቺ ከሄርሜላን ከአብርሃም ህይወት ለማስወጣት እንደዚህ ማረጋችሁ እናንተ ናችሁ እንጂ ምስጥ እንትኖቹ ሄርሜላ ምንም እንዳልሆነች ንጹህ ሴት እንደሆነች እዚህ ጋር ያስታውቃል። ገባችሁ አይደል? እናንተ ግን
በአብርሃም ህይወት በጣም ትጫወታላችሁ። አብርሃም ራሱ ጅል ነው ሲጀመር ማለት ነው። ገባችሁ አይደለ? ሩታን ትመጣለች እንደዚህ ብላ ከዛ እሺ ብሎ ይቀበላታል። ከዛ በቀል ነው ብላ ትሮጣለች። ይሄው ፍቅርንም ይዛ በጭራሽ በፍቅር በኩል መጣች ማለት ነው ሩታ። ገባችሁ አይደለ? አብርሃምን ልትበቀለው መጀመሪያም ሲጀመር ሄርሜላ የምትይዘው ነገር ይጣፍጣታል ሩታ። ገባችሁ? ሄርሜላ ያራዘችው ነገር ሲጀመር አይጣፍጥም። ማንም ሴት ብትመጣ ለአብርሃም አይጣፍጣትም፣ ግን ከሄርሜላ ጋር ከሆነ ግን ይጣፍጣታል። ገባችሁ አይደለ? ሶ ሩታ መጀመሪያ ነው አብርሃምን አትፈልገውም። ከሄርሜላ ጋር ስለሆነ ነው እሷ እንደዚህ ያበደችው። ባሌ የምትለው የልጅ አባት ነው፣ ይቅር ብየዋለሁ፣ አብረን እንኖራለን እያለች እያወራች ያለችው ሩታ ሲጀመር አብርሃምን ፈልገው አይደለም። ገባችሁ? በቃ በቀል ነው የምትፈልገው። እሱን ማቃል ልቡን መስበር ነው ከዚህ ማለት ባለፈው ሰበርሹ፣ ስንቴ ሰበርሹ። ከዚህ አሁንም ድጋሚ አብርሃም ሲጀመር ከአንዱ አይማር። አሁንም ከፍቅር ጋር ተመሳጥራ አብርሃምን ሊበቀሉ ማለት ነው። ሄርሜላን ልታወጡ ከሩታ ጎን ስለሆንኩኝ ሄርሜላ መጣት አለባት። ምክንያቱም አብርሽና ሩታ ብዙ ታሪክ ያላቸው ሰዎች ናቸው፣ ልጅ አላቸው። ሄርሜላ ደግሞ ከእርግዝና ጀምሮ እየረበሸች የነበረች ልጅ ናት። ማለት ኳላ የመጣ አይን አወጣ ይባላል። አሁን ከሩታ ጋር እንደው የእውነት አሁን እየተጣላም ቢሆን አሁን እንደምትሆነው ነው የምትሆነው። ማለት እኔ አላውቅም፣ የሆነ ቃሉ ማውጣት አልፈልግም፣ ግን ዛሬ ልነግራችሁ የመጣሁት አሁን ትንሽ ቆይታ ሩታ ትመጣለች፣ ቀጥሬያታለሁና እባክሽ አሁን አንቺ ኦኬ ሄርሜላ ከማላቸው እንድትወጣ አረግሽ። ከዛ በኋላ አብርሃም ከሩታ ጋር የሚሆን ነው የሚመስልሽ? መቶኬ ሲገባ ነው እባክሽ ይሄንን እንትን ያመጣሽው ሲጀመር ማለት ነው። ቻናልሽ መቶኬ እንዲገባ ነው የመጣሽው። ይሆንሽ ፍቅር እንዳቋት ማለት ነው። ከዛ ፍቅር እንግዲህ ተቀበላት። ነገሮችን ብዙ ነገሮችን እየሰራች ብዙ ነገሮችን እያሳመነችው ሄደች። አሁን እኮ ማለት ነው ቤተሰብ ሩታ እኮ ማለት ነው ጥሩ ነገር እንደሰራች ነው እያደረገች ያለችው። ገባችሁ አይደለ? ጥሩ ነገር እንደሰራች፣ ጥሩ እንዳወራች፣ ጥሩ ድራማ እንደሰራች ይሳሳቃሉ ማለት ነው። እዚህ ጋር ግን አብርሃምን ልብ ሰብሯል ሩታ። ከዚህ በፊት ይሄ ነገር ደገመችው፣ ድጋሚ ደገመችው። እዚህ ጋር አብርሃም ግን አይማርም። ግን ባለፈው እንደዚህ አድርገሻል ሩታ። ግን አሁንም አብርሃም ካንቺ በጣም እንድርቅ ነው የምትፈልጊ። ገባሽ? ልጅሽ አባት ነው። አንደኛ እኔ ተው እኔ እንኳን ወጥቻለሁ ሲጀመር ከልቤ ራሱ ወጥተሻል። ገባሽ አይደለ? ምክንያቱም አንደኛ በራቆት፣ ሁለተኛ ደግሞ በዛኛው የኛንም ልብ ሰብረሽ አብርሃምን 3 ቀን የራስሽ ካደረሽ በኋላ እኛ ደስ ብሎን ገና ሳንጨርስ በቀል ነው ብለሽ ስትመልሽ ነው እኔ ከልቤ ራሱ እንትን ያልሽው ማለት ነው። ግን ድጋሚ ኦዲየንስ ካንቺ እንድርቅሽ ለምንድን ነው የምታረጊ? ራስሽን በዚህ ልክ ለምንድን ነው እንደዚህ የምትሆኚ? አሁን ፍቅር ጋር ሆነሽ ተመሳጠርሽ ምናምን ጥሩ ነገር እንደሰራሽ ትስቂያለሽ እዚህ መተሽ ማለት ነው። እንግዲህ ለኔ የሚያወሱም ለሚያቀርባቸው ፈተናዎች ነበሩ እውነት ለመናገር አይደለም። በጣም እነዛን ፈተናዎችም እንግዲህ ቀስ በቀስ እያየሁኝ እሱም ለኔ ያለውን ነገር ማየት ይችላልሁኝ ማለት ወስኛለሁ፣ ቆርጫለሁ ምናምን ይልና እኔ በዚህ መካከል የሱንም ስሜት ነበር እያየሁበት የነበረውና ወስኛለሁ፣ ቆርጫለሁ ምናምን ይልና ግን አይደለም በፍጹም እኔ ሲወስን አይቻለሁ። አሁን እኮ ወደ አንቺ የሚመለስ ነው የሚመስልሽ ሩታ? የበለጠ እንድርቅሽ እያረግሽ ነው የበለጠ ማለት ነው። ባይዛው አልቆርጥም፣ ወደፊትም ተስፋ አልቆርጥም። የኔ ነገር ለማስተካከል የምጥረው ያው እንግዲህ ያለው ነገር እናንተ ታውቃላችሁ፣ የተሻለ ነገር የሚሆነው ከልጅ አባት ጋር ልጅ በስነ ስርዓት ማሳደግ ነው ብዬ ስላማኩኝ ነውና እንዴም ደግሞ ከዛ ባሻገር የአብርሽን ስሜት ለምትልሽም ሩታ እባክሽ አንቺ የልጅሽን አባት የልጅሽ አባት ነው ብለሽ ከሱ ጋር እንድትኖሪ ከሱ ጋር አንድ ላይ አብርሃም ወደ አንቺ እንዲመለስ እኮ ሴት ነሽ እኮ ብዙ ብላ ተጠቅመሽ አብርሃምን ወደ ራስሽ መመለስ ከፈለሽ ወደ ራስሽ መመለስ ትችያለሽ። ገባሽ አይደለ? እንጂ ሌላ ሴት አምጥተሽ ስለፈተንሹ ብዙ ነገር ስላረግሹ ስለላሰቹ ያኛውን ሴት ካንተ ህይወት ላስወጣ ስለፈለኩ ነው። አንቺ ራስሽ እኮ በቂ ነሽ። በብላት ተጠቅመሽ በብዙ ነገር ተጠቅመሽ እኮ አብርሃም ህይወቱ ስለመግባት እኮ አንቺ ራሱ በቂ ነሽ። አሁን አንቺ ፍቅርን አምጥተሽ በህይወት ውስጥ አስገብተሽ ሌላ ሴት እንትን ብለሽ ለበቀል ነው ያቺ ሴት ካንተ ህይወት እንድትወጣ ነው ስላልሹ አብርሃም ወደ አንቺ ሊመለስ አይችልም። ሞኝ ነሽ ልበል? ሞኝ አይደለሽም። በዚህ ልክ ሞኝ ልትሆኚ አቺ የምሬን ነው። እንድ ቀልደኛ በደንብ ስላየሁበት ነው። እንዴት ነው ልቡ ሌላ ነው የሚያስበው። የተከለከልነውን ነገር ደግሞ በጣም ጸዴ ነገር ሊሆን ይችላል። ገባሽ አይደለ? እና እሱ ነው ይኸውላችሁ እዚህ ጋር ለሄርሜላ ምን እንትን እንዳልኩ ታውቃላችሁ። እኔም ራሱ የተማርኩት ማለት ነው አብርሃም ማንም ሴት ብትመጣ ቶሎ ብሎ ይሄዳል። ገባችሁ? የሆነች ሴት አሁን ፍቅር መጣች ተቀበላት አይደለ? ሌላም ሴት እንደዚህ ከመጣች ሄርሜላን ውጪ ከህይወቴ ስለሚላት ለሄርሜላም አይሆንም አብርሃም። ሄርሜላ ራሱ ከአብርሃም ህይወት ወጥተሽ የራስሽን ህይወት እንድትጀምሪ ነው የምፈልገው፣ ግን አንቺ አሰሚም እንጂ ማለት ነው። ገባሻ? አብርሃም ህይወቱ ላይ ብዙ ሴት ቢመጡ ራሱ ይሄዳል። ገባሻ? አሁን አብርሃም ለሄርሜላም አይሆንም፣ ለሩታም አይሆንም፣ ለፍቅርም አይሆንም፣ ብቻውን ነው